ምግብ ቤት በጣም ያዋጣል። ሰው አሁን ላይ ከሚበላው እንዲሁም ደግሞ ከሚለብሰው የሚበላውን አስበልጦ አልገባችሁ። ሰው ፏ ብሎ ነው የሚኖረው። እንደ አሁን ለምሳሌ ጁምአ በአረቦቹ እንደ በዓል ነዋ። እኛም ማሻአላህ በኢትዮጵያ ላይ ጁምአ ስጋ የማይበላ እንዲሁም ደግሞ ራሱን በቃ ስጋ ባይኖር ራሱን ቀይር አድርጎ የማይበላ ቤት የለም። ስለዚህ ቤት እንኳን ባይሰራ ውጭ ነው ህዝቡ የሚበላውና ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ እንግዲህ ስለ ኮሜንታችሁ ስለ ምክራችሁ እጅግ አድርጌ ነው የማመሰግነው። የምትሰጡኝ ኮሜንት እውነት ለመናገር ይኸው እንግዲህ በቀን ቪዲዮ ለመስራት ተገድጃለሁ ማለት ነው። ብዙዎቻችሁ ኮሜንት ላይ ጥሩ መልካም ምኞታችሁን እንዲሁም ዱዓ እያደረጋችሁልኝ እንዲሁም ደግሞ በስራሽ በርቺ ጠንክሪ እያላችሁ እያበረታታችሁን ያላችሁት እጅግ አድርጌ ነው የማመሰግነው። በጣም ማለት ነው። አላህ ያክብርልኝ። እናንተም ለሀገራችሁ በሰላም በቅታችሁ ከቤተሰቦቻችሁ ጋር እንዲሁም ደግሞ ልጆች ካላችሁ ከልጆቻችሁ ጋር ከፋሚሊዎቻችሁ ጋር በሰላም ለመገናኘት ያብቃችሁ እላለሁ ማለት ነው። እውነት ለመናገር የዘወትር ዱዓዬ ነው። ያሰባችሁት ሁሉ ተሳክቶ አላማችሁ ተሳክቶ በቃ እልማችሁ ሁሉ እውን ሆኖ አላህ በሰላም ለሀገራችሁ ያብቃችሁ። እውነት ለመናገር በሀገር ላይ ሁሉም ነገር ደስ ይላል። መኖርም ማጌጥም በቃ ሁሉም ነገር በሀገር ላይ ነውና ደስ የሚለው ያው ለመለወጥ እንዲሁም ደግሞ ራሳችንን ለመቀየር ከሀገር ብንወጣም ሁሉ ነገር ደግሞ ደስ የሚለው በሀገር ነውና በሰላም ለሀገራችሁ ያብቃችሁ እላለሁ። ውድ ቤተሰቦቼ ያው እንግዲህ ላይት የለም፣ ትንሽ ካሜራው ደብዘዝ ብሏል ማለት ነው። ይቅርታ። እንዲሁም ደግሞ ቤት የለሁም ነበረ። እስቲ ቆይ ቪዲዮ ልስራላችሁ ብዬ ነው ማለት ነው። ሱቅ አልገባሁኝም፣ ቤት የለሁም ነበር። ግን አሁን ነው ከውጭ የመጣሁትኝ። ግን እስኪ ቆይ ቪዲዮ ልስራላችሁ ብዬ ነው ቤት አሁን ቪዲዮ ለመስራት የተገደድኩትኝ ማለት ነው። እና ብዙዎቻችሁ ጥያቄ ጠይቃችሁኛል። እኔ ጥያቄ ለመመለስ እውነት ለመናገር ወደኋላ አልልም። እንዲሁም ደግሞ በዚሁ አጋጣሚ ለቤተሰብ ሰርፕራይዝ እንዲሁም ደግሞ ለረመዷን አንዳንድ ነገሮችን መላክና መስጠት ከፈለጋችሁ በወሎ ላይ ቪዲዮ እንግዲህ እየሰራሁኝ እያለሁኝ በር ተከፈተብኝ ማለት ነው። ወንድሜ በመሀል ሲጠራኝ ቪዲዮውን እንትን አልኩትኝ ማለት ነው። ስለዚህ በዚሁ አጋጣሚ ውድ ቤተሰቦቻችሁን ለረመዷን አስቤዛ ወሎ ላይ ማለት ነው። እንግዲህ እንደምታውቁት አሁን ላይ እኔ በነገራችን ላይ እኔ ሰው አለኝ፣ ወንድሞች አሉኝ፣ ችግር የለውም። በፈለጋችሁበት ቦታ ወሎ ላይ ቤተሰቦቻችሁን ለረመዷን ሰርፕራይዝ የምታደርጉ ካላችሁ እንዲሁም ደግሞ የረመዷን አስቤዛ መግዛት ከፈለጋችሁ ለመስጠት ከፈለጋችሁ አለሁ ተጎናችሁ ነኝ ማለት ነው። እንዲሁም ደግሞ የምትጠይቁ ጥያቄ ካላችሁ ለመመለስ ዝግጁ ነኝ። ምክንያቱም እኔ አረብ ሀገር በነበርኩበት ሰዓት እንደዚህ ጠይቂያቸው ቶሎ ሳይመልሱልኝ ሲቀሩ እንዲሁም ደግሞ የሆነ ነገር አስቤ ወይም ደግሞ ሀገር መጥቼ ለመስራት የሆነ እንዲሆን ስጠይቃቸው ብዙዎቹ ደስተኛ አይሆኑም፣ ደግሞ ጥያቄን የማይመልሱም ነበርና በዛ በጣም ነበር የምናደደው። እውነት ለመናገር እንዴት አይመልሱም ብዬ ያንተን ስላለ እኔም በፊት ስለማውቀው አሁን የእናንተን ጥያቄ ለመመለስ በጣም ጉጉት ነው የሚይዘኝ ማለት ነው። ምክንያቱም እኔ የምጠላው ነገር ስለሆነ ሳይመልሱልኝ ሲቀሩ እናደር ስለነበረ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ለረመዷን ለቤተሰቦቻችሁ አስቤዛ ሰርፕራይዝ የምታደርጉ ካላችሁ ከጥራጥሬ ከስኳር ከሁሉም ነገር ከቡና እንዲሁም ደግሞ ከዘይት ብዙ ነገሮችን ኢንሻአላህ ለቤተሰብ እናስረክባለን ማለት ነው። ፈልጋችሁበት ቦታ አደርሳለሁ ኢንሻአላህ። እናንተም ደግሞ በሰላም ለሀገራችሁ እንድትበቁ ምንጊዜም ዱአ አደርጋለሁ። እንግዲህ ዱአ አይናቅም። የማንኛውም ሰው ዱአ መቅቡል እንደሚሆን አምናለሁ። ስለዚህ ዱአ አደርጋለሁኝ። አላህ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ። ስለዚህ ውድ ቤተሰቦቼ ብዙዎቻችሁ ሱቅሽ ስንት ፈጀብሽ ብላችሁ ጠየቃችሁኝ። የሱቁን የፈጀብኝን ተናግሬያለሁኝ። አንዳንዶቻችሁ ደግሞ እውነት እኔ ኮሜንታችሁን አይቼ በጣም ነው ያዘንኩት። እኔም የነበርኩበት ስለነበረ ማለት ነው።
ምክንያቱም ሴት ልጅ ውድ ቤተሰብ ለወንድ ልጅ ቀላል ነው፣ ያን ያክል አይከብድም። እውነቴን ነው የምላቸው። ሴት ልጅ ግን እድሜ የሚባል ነገር አለ፣ ውበት የሚባል ነገር አለ፣ ብዙ ነገሮች አሉና አላህ በሰላም ሰራ አድርጋችሁ ለሀገራችሁ ያብቃችሁ። በተለይ ያልወለዳችሁ፣ በተለይ ዓለማችሁን የራሳችሁን ያልተካችሁ ውዴቶቼ እንደው አረረም መረረም አሁን እናንተ እኔ አረብ ሀገር በነበርኩበት ሰዓት እውነቴን ነው የምላችሁ ስለ ጦርነት፣ ስለ ኑሮ ውድነት፣ ስለ ብዙ ነገሮች ሲነግሩኝ በቃ አገር ለመግባት በጣም ነበር የምፈራው። በጣም ማለት ነው። ራሱ ትኬት ራሱ ቆርጬ በቃ ላስተላልፈው ይሄን ትኬት እንዴት ነው አገር ሂጄ የምሆነው ምናምን ብዬ እጸጸት ነበር ማለት ነው። ግን አልሐምዱሊላህ ማለት እንግዲህ ለፋችሁም ደከማችሁም ወጣችሁም ወረዳችሁም ራሳችሁን ለመተካት ያን የለፋችሁበትን ቤትም ሰራችሁ የሆነ ብር የሚያዛችሁ ለራሳችሁ ለልጃችሁ ወይም ደግሞ ለራሳችሁ ለአብራካችሁ ክፋይ ካልሆነ ወንድም ብትሉት እናት አባት ብትሉት ሌላ ብትሉት እንደው እናት አባት እቀበላለሁ። እናት አባት ግድ ነው። ግን ለሌላ ማለት ልጅ ከሌለ ሁሉም ነገር ምንም ነው። እውነቴን ነው የምላችሁና በሰላም ለሀገራችሁ በቅታችሁ ራሳችሁ እንድትተኩ እኔ ምክሬ ነው። አገር ለመግባት ያስባችሁ ውድ እህቶቼ ወላይ ግቡ። ምንም ነገር ችግር የለውም። እኛ አሁን እዛ እንዲህ ነው ሲሉን በጣም እንጨነቃለን። የኑሮ ውድነት እንደውም እዛ ካላችሁት እዚህ ያሉት ወላይ ፈካ ብለው ነው የሚኖሩት ማለት ነው። የኑሮ ውድነት ይሏችኋል። ግን እኔ ሳስተያየ እውነት ለመናገር ከአረብ ሀገር ከኢትዮጵያ አረብ ሀገር ነው ኑሮ ውድነት ያለው። ለምን መሰላችሁ? እዚህ ላይ ችግሩ በወር ደመወዝ የላችሁም። በወር እኛ 2000 ብር ሆነ ኩንትራትም እንደነገሩ በአቅማችን በወር ደመወዝ አለን አይደለ? እዚህ ደመወዝ የለንም። ራሳችሁ ሰርታችሁ ተግታችሁ ያንን ብር ካላመጣችሁ ወይም የራሳችሁ የሆነ ነገር ከሌላችሁ ይከብዳል። ነገር ግን ከሰራችሁ በቃ ምንም ስራ ሳትንቁ ይቺ ነገር ታዋጣኛለች ብላችሁ 10ዋን 5ዋን 10ዋን ያርጋችሁ ከሰራችሁ እሰራለሁ ብላችሁ ከተለወጣችሁ አገራችሁም ላይ ሰርታችሁ መለወጥ ትችላላችሁ። ሰርተን መለወጥ እንችላለን። ነገር ግን የኑሮ ውድነት የምትሉት እውነት የሚሏችሁ እንደውም አረብ ሀገር ነው የኑሮ ውድነት ያለው። እንዳልኳችሁ ደመወዝ የለንም። በወር ያ ደመወዝ በመዳን ቤት ሆነን ያ ደመወዝ ስናስተያየው እውነት ለመናገር አዎ ልክ ነው። ግን እድሜ የሚባል ነገር አለ። ሁሉ ነገር ሴት ልጅ ደግሞ እውነት እንደ አበባ ረገፊ ናት። እድሜያችሁን በጊዜው ካልተጠቀማችሁበት፣ በጊዜው ካልወለዳችሁ፣ በጊዜው ካላጌጣችሁ፣ በጊዜው ዓለማችሁን ካላያችሁ ሌላው ነገር ምንም ነው እና በሰላም ለሀገራችሁ በቅታችሁ እራሳችሁን ለመተካት ሞክሩ ነው የምለው። እኔ ያለፍኩበት ተሞክሮዬ እንዲሁም ደግሞ እኔም የነበርኩበት ስለነበረ ነው ማለት ነው። ስለዚህ ውድ ቤተሰቦቼ አትጨነቁ። 150 ሺህ ብር ካላችሁ በ150 ሺህ ብር ፏ ያለ ሱቅ መክፈት ትችላላችሁ። እንዳሳየኋችሁ ኮንቴነር ካላችሁ እኔ ቢያንስ እስከ 200 ሺህ ብር ይዛችሁ ከመጣችሁ ፈካ ብላችሁ ስራችሁን መጀመር ትችላላችሁ። ነገር ግን ውድ ቤተሰቦቼ እራሳችሁን አሳምኑ። ከዛ ስትመጡ ለምሳሌ ለኢጃዛ ይመጣሉ አይደለ? አሁን ኢቃማቸውንም ማሳድሰውም ሆነ ኮንትራት ቤትም ሆነው ኢትዮጵያ መጥተው የተመለሱት ልጆች የሌለ ነው የሚያወሯችሁ። የሌለ ኑሮ ውድነት እንዲህ ነው፣ ገና ለገናው ሳውዲ ወይም ደግሞ ዱባይ እንመለሳለን ብለው ለኢጃዛ በመጡበት ሰዓት ኢትዮጵያ ላይ ብሩን አለወጉ ይመነዝራሉ። ይሄ ገለገሌ ይሄ ገለዘለ ዘመዴ። ምክንያቱም ተመልሰው እዛ ሪያል ላይ ወይም ደግሞ ዲናር ላይ ስለሚሄዱ ዱባይም ሆነ ሳውዲም እዛው ደሞዝ ላይ ስለሚመለሱ ምንም አይመስላቸውም። ለቤተሰብም ያላቸውንም አብልተውም እንደገና ደግሞ ለሰውም ስጦታ ሰጥተው ስለሚመለሱ ምንም አይመስላቸውም። ነገር ግን ብሩ ካለቀ በኋላ ወደዛ ለመመለስ ሲያስቡ በቃ እዛ ሲሄዱ ግራ ግብት ነው የሚላቸው። የኑሮ ውድነቱ ይህን ያህል ብር ወስጄ ይህን ያህል አጥፍቼ መጣው ምናምን እያሉ ሊሏችሁ ይችላሉ። ነገር ግን ራሳችሁን አሳምናችሁ መውጣት ያለባችሁ ከዛ ስትመጡ እሰራለሁ ትንሿንም ሆነ ስራ ሳልንቅ ከምንም ነገር ከሀ እስከ ፐ በቃ ምንም ነገር ራሴን ጠንካራ ሆኜ ሰርቼ እለወጣለሁ ካላችሁ ማንኛውም ነገር ሰርታችሁ የምትለወጡበት ነገር ቀላል ነው። እውነቴን ነው የምላችሁ። ወላሂ ስራ ካልናቃችሁ ከትንሽ ነገር እለወጣለሁ ካላችሁ በትንሽ ነገር ትቀየራላችሁ። ነገር ግን ራስን ማሳመን የሚባል ነገር አለና ራሳችሁን ለማሳመን ሞክሩ ነው የምለው ውድ ቤተሰቦቼ። ስለዚህ 150 ሺህ ብር ካላችሁ ዝንጥ ያለ ሱቅ ስላችሁ ፖቲቭ እንዳታስቡት፣ ወይም ደግሞ ትልቅ የሆነ ማከፋፈያ ምናምን እንዳታስቡት። ይሄንን እያልኩኝ አይደለም። ያለ መክፈት ያላችሁ ደህና ብር ካላችሁ
ማለት ደህና ወፈር ያለ ብር ካላችሁ እንዳቅማችሁ ያንንም ደግሞ በአቅማችሁ ለምሳሌ ህንፃ መሳሪያ እንዲሁም ደግሞ ፑቲክ አሁን ላይ እኔ አልመክርም። ልብስ ቤት ምናምን አልመክርም። ልብስ ቤት ክፈቱ፣ ፑቲክ ክፈቱ፣ ጫማ ቤት፣ ልብስ ቤት ምናምን እኔ አልመክርም። አሁን ላይ የሚያዋጣው ምግብ ቤት በጣም ጥሩ ቻንስ ነው። ምግብ ቤት በጣም ነው የሚያዋጣው። እኔ እንደነገርኳችሁ አሁን ላይ እሱን ለመክፈት ነበር ፍላጎቴ፣ ግን አልሐምዱሊላህ ያው ትንሽ አሁን ያለሁበት ትንሽ እንትን ስለሚል እሱን ለመክፈት አልቻልኩም እና ምግብ ቤት በጣም ያዋጣል። ሰው አሁን ላይ ከሚበላው እንዲሁም ደግሞ ከሚለብሰው የሚበላውን አስበልጦ አልገባችሁ። ሰው ፏ ብሎ ነው የሚኖረው። እንደ አሁን ለምሳሌ ጁምአ በአረቦቹ እንደ በዓል ነዋ። እኛም ማሻአላህ በኢትዮጵያ ላይ ጁምአ ስጋ የማይበላ እንዲሁም ደግሞ ራሱን በቃ ስጋ ባይኖር ራሱን ቀይር አድርጎ የማይበላ ቤት የለም። ስለዚህ ቤት እንኳን ባይሰራ ውጭ ነው ህዝቡ የሚበላው እና ምግብ ቤት እውነቴን ነው የምላችሁ ያዋጣችኋል። ምግብ ቤት የሚያዋጣችኋል ስላችሁ ደግሞ በትልቅ ብር ብዙ ብር ነው እያልኳችሁ አይደለም። እንዳቅማችሁ በቃ እናንተ በመክሊታችሁ እናንተ አረብ ቤት ብዙ ነገር ለምደናል፣ ብዙ ነገሮችን ለምደናል። ብዙ እንደዚህ ምግቦችን መስራት እንችላለንና እነዛ ለውጥ አድርጋችሁ ኢትዮጵያ ላይ መክፈት ከሰራችሁ በእርግጠኝነት ትለወጣላችሁ። ምግብ ቤት በጣም የሚያዋጣ ስራ ምግብ ቤት ነው። እንዲሁም ደግሞ እንደዚህ ሱቅ ስላችሁ እኔ ልብስ፣ ጫማ ምናምን የሚባለውን በፍጹም አልመክርም። ምክንያቱም አሁን ላይ ሰው ከሚለብሰው ይልቅ የሚበላውን ነው እያስቀደመ ያለውና እንደው ምግብ ቤት ላይ ለመክፈት ብትሞክሩ። እንዲሁም ደግሞ ምግብ ቤት ያኔ ይህን ያህል ብር ለማለት ያው እኔ ስላልጀመርኩትም እንዲሁም ደግሞ ኢንፎርሜሽን ስለሌለኝ አላቅም፣ ግን ጠይቄ ኢንሻአላህ ምግብ ቤት ለመክፈት የፈለጋችሁ ውድ እህቶቼ ምግብ ቤት ስንት ብር እንደሚፈጅ እነግራችኋለሁ። ይሄ ቃሌ ነው። ጠይቄ እነግራችኋለሁ። ነገር ግን ሸቀጣ ሸቀጥ እንደዚህ የሰፈር ሱቅ ወይንም ደግሞ እንደዚህ አስፋልት ዳር ኮንቴነር ተክላችሁ ራሳችሁን ፍሬ ለማድረግ ስራ አለኝ እኮ ጧትን ተነስታችሁ በቃ ለስራ እንትን ታላችሁ እንደዚህ ሱቅ ማለት ሸቀጣ ሸቀጥ እንደዚህ ነገሮችን ከ150 ሺህ ብር እስከ 200 ሺህ ብር በዛ ተብሎ እስከ ኮንቲኔሩ በቃ ኮንቲኔሩ እስከ እንትኑ እስከ ውሃ ልኩ ለኮንቲኔሩ እንደነገርኳችሁ ለብዙ ነገሮቹ በቃ 200 ሺህ ብር ካላችሁ ፏ ብላችሁ መስራት ትችላላችሁ። ስለዚህ አንድ ሰው ደግሞ ከሀ ተነስቶ ነው እንጂ ከትልቅ ደረጃ ተነስቶ ትልቅ ደረጃ አይደርስም። ነገር ግን ከመጀመሪያው ከትንሽ ተነስቶ ነው ትልቅ ደረጃ የሚደረሰውና ራሳችሁን አሳምናችሁ ለመምጣት ሞክሩ። እንደነገርኳችሁ ምግብ ቤት ብትከፍቱ ያዋጣል። ሱቅም እንደዚህ የሚበሉ ነገሮችም ደግሞ አረብ ቤት እንግዲህ ስንሰራ ብዙ ልጆች ፈናን እንዲሁም ደግሞ ማሻአላ የሆነ ልጆች አለን። ማዕጅናት እንደዚህ ኬክ ነገሮችን እንዲሁም ደግሞ ሩዝ በቃ ሩዝ እንደዚህ ለውጥ አድርጋችሁ እንዲሁም ደግሞ ያኔ ምግብ ቤት በራሳችሁ ትንሽ 2-3 ሰራተኛ ይዛችሁ የተወሰኑ ወንበሮችን ያኔ በአቅማችሁ ማለት ነው በትንሽ ተነስታችሁ ኢንሻአላህ ተስፋፋላችሁ፣ ብራንች ትከፍታላችሁ። የእናንተን ያቀራረባችሁን ደግሞ ከስተመሮቻችሁ ያኔ ፍላጎታችሁ ካለ እናንተን ተቀባይነት የማያደርግ ሰው ምንም ነገር የለምና እኛ ደግሞ ከአረብ ሀገር የምንመጣ ልጆች ብልሆች ነን፣ ጎበዞች ነን። ያኔ ብዙዎቻችን ባንሆንም ብዙዎቻችን እንሸወዳለን። ብራችን ለቤተሰብ፣ ብራችን ለወንድም፣ ለእህት፣ ለባል ምናምን እያልን እናባክናለን። ያ ግን በቃ ድሮ ቀረ። ብር አታባክኑ። ብር እንደዚህ ለገሌ ገሌ እንደዚህ ነው ምናምን እያላችሁ ብር አታባክኑ። ብራችሁን ይዛችሁ መታችሁ የሆነ ስራ ስሩ ነው የምለው። ደግሞ ቤትም ካላችሁ ማሻአላህ ተባረካላ በአሁኑ ሰዓት ቤት ያለው ሰው ትልቅ ሀብታም ነው። እውነቴን ነው የምላችሁ። ወላሂ ቤት ካላችሁ ቢከፋችሁም ቢደላችሁም ብትደሰቱም ባትደሰቱም ቤታችሁ ካለ ደስተኛ ናችሁ። በቃ ደስተኛ ናችሁ፣ ወላሂ ደስተኛ ናችሁ። ስለዚህ ቤት ለመስራት ሞክሩ። ነገር ግን አገር ገብቼ ቤት ሰርቼ ምናምን የሚሆን ነገር እሱ እኔ እውነት ለመናገር አልመክርም በፍጹም። ብር ይዛችሁ ቤት ሰራለሁ የሚባል ነገር አትሰቡት። ከቻላችሁ ቤታችሁን ሰርታችሁ እንደው አማረም ማስጠላም የአንገታችሁ ማስገቢያ ብቻ ቤት ካላችሁ ያ ትልቅ እናንተ ትልቅ ናችሁ። በቃ ሀብታም ማለት ቤት የሰራ ነው እውነት ለመናገር እና አላህ ያግዛችሁ።
አላህ ሀሳባችሁን ሁሉ አሟልቶ በሰላም ለሀገራችሁ ያብቃችሁ። እንግዲህ ውድ እህቶቼ ስለ ምግብ ቤት ያው አልጠየኩም። ይሄን ያህል ነው ለማለት ማለት ኢንፎርሜሽኑ አለኝ። ይሄን ያህል ማለት ግን ይሄን ያህል ነው ብሩ ለማለት ያው ትንሽ ቃል ዋሽ እንዳልሆን ምግብ ቤት ከከፈቱት እንዲሁም ደግሞ ከእንትን ካሉት ኢንፎርሜሽን ሰብስቤ ስንት እንደሚፈጅ እንዲሁም ደግሞ ቪዲዮ ሰራላችኋለሁ ኢንሻአላህ። ነገር ግን ከሸቀጣ ሸቀጥ ጫማ ምናምን እንደዚህ ማለት ይሄ ያኔ እነግራችኋለሁ፣ ችግር የለውም። ግን አንዳንዶች አሉ የሆነ በነገራችን ላይ ቪዲዮ እየሄደብኝ ነው እንጂ የሆነ ቪዲዮ አይቼ ዩቲዩበር ነው አውቃታለሁ፣ ዩቲዩበር ናት እና የጫማ ንግድ ስንት ብር ያስፈልጋል ብላ ኮሜንት ላይ ነግራል። ወላሂ 1 ሚሊዮን ብር ብላ ተናግራ፣ እውነት ለመናገር በጣም ነው ያዘንኩት። ማለት ያዘንኩት ስላችሁ በራሳ ማለት በቀድራችሁ ወይም ደግሞ በእናንተ በለካችሁ ነገር መክፈት ትችላላችሁ። የእናንተ ሞራል ግን ዝቅ ለማድረግ እናንተ አገር ለመግባት እንዳታስቡ የሆነ ከፍ አድርገው የሚነግሯችሁ ልጆች እውነት አትመኗቸው። እናንተ በቃ እናንተ ያወጣኛል ባላችሁት እናንተ ሰው ጠይቃችሁም ሳይሆን እናንተ በቃ ይሄ ለኔ መክሊቴ ነው። እንዲሁም ደግሞ ይሄ ያዋጣኛል ያላችሁትን ስራ ከጀመራችሁ እናንተ ራሳችሁን ካሳመናችሁ በትንሽ ነገር መለወጥ ይችላል። ውድ እህቶቼ ሀገር ለመግባት ያሰባችሁ እህቶቼ ወላሂ ግቡ፣ ለመግባት ሞክሩ፣ ጠንክሩ። ማለት ጠንክሩ ስላችሁ ያኔ አትፍሩ። እንደዚህ ኑሮ ውድነቱ ሆኖብኝ እንደዚህ ሁኜ ብላችሁ ራሳችሁን እያጨናነቃችሁ ቴንሽን እያደረጋችሁ በሽተኛ እንዳትሆኑ። አገር ፍጹም ሰላም ነው፣ አልሐምዱሊላህ። ሀገራችንም ጥሩ ነው። ነገር ግን ስራ ለመስራት እንዲሁም ደግሞ ቤት ካላችሁ እናንተ ትልቅ ሀብታም ናችሁና አገር ለመግባት ሞክራለሁ። በተለይ ሴት እህቶች ጉልበትም እውነት ለመናገር በአረብ ቤት ስንሆን ጉልበታችን ፈርሷል። አሁን ራሳችንን ስናዳምጥ ኢትዮጵያ ሆነን ራሳችን አሁን እኔ 12 ዓመት አረብ ሀገር ሰርቻለሁ። አሁን እንደውም ከዛ ከምሰራ ይብለጥ እዚሁ ቁጭ ስል እንዲሁም ደግሞ ያው ሱቅ ላይ ቁጭ ብዬ ውዬ እንትን ስል ማታ ያኔ ድካሙ የዛ የዱሮ ድካም ነው የሚሰማኝና ራሳችንን ስናዳምጥ ድካሙ ይብለጥ ይሰማናል። ስለዚህ ሴት ልጅ ደግሞ እንዳልኳችሁ አበባ ናት፣ ትጠወልጋለች እንደ አበባ እንደው ሱብሃንአላህ እንትን ነን። ስለዚህ ጊዜያችን መውለድንም ላይፍንም ደስታንም ማየት አለብንና በሰላም ለሀገራችሁ ያብቃችሁ። ውድ ቤተሰቦች ቪዲዮ ሄደባችሁ፣ በሌላ በተመሳሳይ ቪዲዮ እንገናኛለን። ቪዲዮዎችን ግን አማና ላይክ፣ ሼር፣ ሰብስክራይብ ለጓደኞቻችሁ ቪዲዮን ሼር አድርጉልኝ። እንግዲህ ያው ከውጭ ነው የመጣሁትኝ መብራትም ብዙም እንትና ላይትም የለም። ያው ቪዲዮዬ ጥራት ላይኖረው ይችላል። ጥራት ከሌለው እጅግ አድርጌ ይቅርታ ጠይቃለሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።